በስተመጨረሻም ዳግም እውነቱን የሚያውቀውን እያንዳንዱን ምስጢር አውጥቶ ዘረገፈው። አቶ ሰንበታም አሁን ላይ በፖሊስ እየተፈለገ ነው። ዳግምን በበኩሉ አባቴ ያለ ወንጀሉና ያለ ኃጢአቱ እንዲሰቃይ አልፈቅድም። ወንጀሉን የሰራሁት እኔ ነኝ። እኔ ደግሞ የማውቀውን ምስጢር ሁሉ ዘርግፌ እያንዳንዱን ነገር ከዚያም በኋላ ለፖሊስ ራሴን አሳልፌ ይሰጣለሁ በማለት ተደመጠ። ወይዘሮ ዝናሽም ሚስጥሯ እያንዳንዱ ነገር ሊፈነዳ ቀርቧል። ግራ ተጋብታለች። ምን እንደምትሆንም ግራ ገብቷታል። አቶ ሌኩን በአሁኑ ሰዓት በጣም ተናዷል በዳግም አባት ምን አይነት ወንጀለኛ ነው? ምን አይነት ነፍስ ነው ያጠፋው? በማለት ላይ ይገኛል። ዳግም አሁን ላይ ተሰሚነት የለውም። ምክንያቱም በወጥመዳቸው ተጠላልፎ ወድቋል። አምራንና ኤርሚ ከባድ ሴራዎችን አሲረውበታል። ኤርሚ ወደሚፈልገው ደረጃ እየዘወራት ነው የሚገኘው አምራን ከዛ ቤት ተጋብዛ በሄደችበት ሰዓትም ለናሆም እንግዲህ ሁሉንም ነገር ነግረዋለች። ወንድምህ እዛ ቤት ያስጠጋችሁት ወንድምህ ያልከው እሱም አይኑን ከኔ ላይ ጥሏል። እኔንም እየተከታተለኝ ነበረ። እናም ደግሞ እግሬን በመነካካት እንዲሁም አፌን አፍኖ የተለያየ ቦታ ላይ እየሳመኝ ተገኝቷል በማለት እንግዲህ ስትነግረው ናሆምም ራሱን መቆጣጠር አልቻለም። በቃ ወንድሙን አሁን ላይ ለሞት ያህል ነው የሚፈልገው። ኑሐሚንም በበኩሏ ወንድም ታማቾች እንደሆኑና እንደገና ደግሞ ለእናታችሁ ደውላለሁ የማታርፉ ከሆነ በማለት ተደምጣለች። ናሆምም ደንግጧል። ሁኔታው አስደንግጦታል። ወንድም እኮ እሱ ነው ወንድሜ፣ ከየት እንደመጣ ዘሩ የት እንደሆነ የማይታወቅ ሰው ነው ወንድም የሚሆነው በማለት ተደምጧል። አሁን ላይ ከባድ ችግር ተፈጥሯል እዛ ቤት። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች፣ ተወዳጁን ድራማ ኑሐሚን ክፍል 47ን ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ ነው የሚሆነው። ታዲያ ቪዲዮን ስትጀምሩ ላይክ እንድታደርጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ፣ አምራንና ኤርሚ ከባድ ሴራዎችን አሁን ላይ አሲረውባቸው ይገኛሉ። ራሳቸው ባጠመዱት ወጥመድ ጠላልፈው ጥለውታል ማለት ነው ዳግም አሁን ላይ ተሰሚነት የሌለው ተስፋ የቆረጠ ሁሉ ነገር ዝብርቅርቅ ብሎበታል። በቃ ሁሉ ነገሩን አሳጥተውታል። እናቱ ቤተሰብ አገኘው፣ በቃ እናቴ ጋር ከወንድሜ ጋር ሆንኩኝ ሲል እነሱ ግን መፈጠሩን እንዲጠላ አድርገውታል ማለት ነው አሁን ላይ። አዛኙና ርህሩህ አቶ ለይኩንም አሁን ላይ ፊቱን አዙሮበታል በዳግም ላይ። ምክንያቱም ከባድ ነገሮችን ያጋጠመው። እንዴት ሚስጥር ይደብቀኛል? እንዴት አባቱ ምን ያህል ወንጀለኛ ቢሆን ነው እስር ቤት እንደነበረ እንጂ ከባድ ወንጀልን ሰርቶ በፖሊስ እንደሚፈለግ ከእስር ቤት እንዳመለጠ የማውቀው ምንም ነገር የለኝም በማለት ተደምጧል። እንዴት ይህን ወንጀለኛ ከቤት ታስጠጊያለሽ? በማለት እንግዲህ ወይዘሮ ዝናሽን እያፋጣጣት ይገኛል። ዝናሽን በበኩሏ ሰንበት አንድ ነፍሰ ገዳይ አይደለም ሰውም አይገልም በማለት ትገኛለች። ስትከራከርለትም እንዴት ነው የምትከራከሪለት? ከየት አውቀሽ ነው? እንዴት ነውስ እንደዚህ በዚህ ደረጃ የምትናገሪ? በማለት እንግዲህ አቶ ሌኩን እያፋጠጣት ይገኛል። እሷም ግራ ተጋብታለች። ምክንያቱም ከዚህ በፊት አቶ ሰንበታ ምን ብሏታል? እኔ በፖሊስ የምያዝ ከሆነ እያንዳንዱ ሚስጥርሽን እያንዳንዱ ጉድሽን አውጥቼ ዘርግፌ ነው የምታሰረው፣ ዝም ብዬ አልታሰርም ብሏት ነበረ። ይህም እንደሚፈነዳ ስለምታውቅ አሁን ምን ብላ እንደምታስቆመው እያሰበች ነው። ግራ ተጋብታለች። በቃ አሁን ላይ አምራንና ኤርሚ ያን ቤት ተቆጣጥረውታል፣ እየዘወሩት ነው፣ ሰላሙን ነስተውታል፣ ያን ቤት ማለት ነው። አሁን ላይ ማየት ማስተዋል አቅቶታል። ምክንያቱም ዳግም ለሱ ብሎ ወንድሜ ሲጎዳ ማየት አልፈልግም፣ ወንድሜ ሲበደል፣ ወንድሜማ እንዴት አይነት ሴት እንዲያገባ አልፈልግም በማለት እንግዲህ ከራት ግብዣው በኋላ ለኤርሚ ደውላ አንተ ነብሰ ገዳይ ምን ፈልገህ ነው የምትደውልልኝ? አሁን ደግሞ ምን ቀረህ? ለምንስ ትደውላለህ? ራት ግብዣው ምንስ ቢሆን አንተ ምን አገባህ? በማለት ስታወራው ሁሉንም ነገር ዳግም ሰምቶ ነበረ። ዳግምም ቆይችው ምንድን ነው ያላት ከኤርሚ ጋር ምንድን ነው ያላት ነገር? ማንስ ነው ነፍስ ያጠፋው? ማንንስ ነው የገደለው? በዚህ ልክ ማውሬ ነው ማለት ነው በማለት እንግዲህ እያሰበና እያቀደ ከሱ ጋር አሁንም ድረስ ግንኙነት አላት ማለት ነው። ወንድሜንማ በዚህ ደረጃ ሲጎዱትና ሲጫወቱበት በፍጹም ቁሚያ ላይም በማለት እንግዲህ ነገሩን ለመመርመር በሚሞክርበት ሰዓት ከባድ ችግር ተፈጥሮበታል። ለኑሐሚንም ለማከራት ፈልጎ ነበረ። ቆይ ግን እኔ ምልሽ አምራንን ታውቂያታለሽ? ግን ከአሁን ላይ ከኤርሚ ጋር ያላት ግንኙነት ምን ይመስልሻል ብሎ ጠይቋት ነበር። እሷም ከዚህ በፊት ፍቅረኛሞች እንደነበሩና አሁን ደግሞ እንደተለያዩ አሁን ደግሞ ከናሆም ጋር ሊጋቡ 2 ቀናት እንደቀራቸው ሽማግሌውም እንደሚላክ ነው ማቀው። ስለዚህ ማቀው ነገር የለኝም። ግን ይህን ያህል ምን ነገር ብትሰማ ነው
ምን ስህተት ሰርታ ነው እንደዚህ የተናደድክባት የተበሳጨባት በማለት እየነገረችው ነበረ። እሱም ጊዜው ሲደርስ እነግርሻለሁ፣ አሁን ግን ነገሩን ማጣራት አለብኝ በማለት እንግዲህ ነገሩን በማጣራት ላይ ይገኛል። አምራንም የአዞን ባ እያነባችም ለኤርሚ ሂዳ ዳግም እኮ ሁሉን ነገር ያወራነውን ነገር የሰማን ይመስለኛል። ስለዚህ ይህን ደግሞ ለናሁም ከነገረው በቃ ያልቅልኛል፣ ከዛ ቤት መግቢያ ቀርቦ ነበር። 2 ቀን ብቻ ነበር የቀረኝ። ነገር ግን አሁን አንተ ሁሉንም ነገር አበላሽተብኛል፣ ልጄን አሳጣኝ፣ አሁን ደግሞ ከዛ ቤት የምገባበትን እድል አሳጣኝ በማለት ያዞን ባን ስታለቅስ፣ እሱም ተረጋጊ፣ ቢሰማም ይስማ ባይሰማም ደግሞ የራሱ ጉዳይ፣ ምክንያቱም አንቺ መላታጭም እንዴትም ብለሽ ናሆምን ታሳምኘዋለሽ በማለት ላይ ተደምጧል። እሱም ከባድ ወንጀሎችን ከባድ ሴራዎችን አሲሮላታል። በሚፈልገው ሁኔታ እየዘወራት ነው የሚገኘው። ምክንያቱም አሁን ላይ ሌላ አማራጭ የላትም። እሺ ምን ላድርግ? እሺ ምንድነውስ ማድረግ ያለብኝ? ምን ብዬ ነውስ የማሳምነው? በማለት ስጠይቀው አሁን ጎበስ፣ እንደዚህ ነው የሚደረገው፣ ጀግና፣ ከኔ ጋር አሁን ላይ ለመተባበር እየፈቀድሽ ነው ማለት ነው በማለት ተደምጧል። እሷ ምንም አይነት አማራጭ ስለሌላት አሁን ዳግምን በወጥመዳችን ጠላልፈን እንጥለዋለን፣ ከዛ ቤት አመናቅረን እናስወጠዋለን ብለው አስበዋል። ስለዚህ ዳግም ላገኘሽ ባላትም ሰዓት እሷም እንዴት እንደምታወራው እያሰበች እና እያቀደች ነበረ። ሀሳቡ የኤርሚ ቢሆንም ነገር ግን የሰይጣን ፈረስ ሆናለች አሁን ላይ አምራን ልጇን በማጣቷ በጣም ልባችን ተሰብሮ ነበር። ነገር ግን አሁን ላይ እየሰራሽ ያለሽው ነገር ፈጽሞ ይቅር የሚባል ነገር አይደለም። ኑሐሚንም የዳግምን ሁኔታ አይታ ዳግምን ምንድን ነው የተፈጠረው? ምንድን ነው የሆንከው? ይህን ያህል ነገሩ ስሬስ ነው ማለት ነው? እስኪ የሆንከውን እያንዳንዱን ነገር ንገረኝ በማለት እንግዲህ በጥያቄ ስትጠይቀውም ድንገት አቶ ሰንበታ መጥቷል። አቶ ሰንበታ በመምጣቱ ዳግም በጣም ተናዷል። ለምንድን ነው አባዬ እዚህ መጣሁ? ለምን መጣ? እንዴት ስትመጣለህ? አንተ እኮ በፖሊስ እየተፈለክ ነው። አሁን ደግሞ ናሁም ካየህ ሌላ ችግር ይፈጠርብኛል፣ እባክህ አባቴ ሂድ በማለት እንግዲህ እየገፋ ሲወስደው እሱም ምን ሆነሃል ልጄ? አንተ እንደዚህ ያርገህ ስታመናጭቀኝ እናትህ መዛ አመናጭቃ አስወጣች በማለት እንግዲህ ልብ በሚሰብር መልኩ ሲናገረውም አባዬ በጣም ይቅርታ፣ እኔ እኮ ሌላ አማራጭ ስለሌለኝ ነው። አንተ ወንጀለኛ ነህ፣ ስለዚህ ፖሊስ እየፈለገህ ነው እና አሁን ደግሞ ዳግም ማለትም ናሆም ካየህ ጥሩ ነገር አይፈጠርም በማለት ላይ ያለ ድንገትም ናሆም መጥቷል። እሳት ለብሶ እሳት ጎርሶ መንገድ ላይ እንግዲህ አቶ ሰንበታን ፖሊሶች እየፈለጉት፣ ይህን ሰውዬ ካያችሁ ወይም ደግሞ የሰማችሁ ካላችሁ ቀጥታ ለኛ አሳውቁን የሚል መረጃ ነበረ። ስለዚህ ያንም የተለጠፈውን ወረቀትም ይዞ በመምጣት ፊታቸው ላይ በመወርወር እንግዲህ አንተ ምን አይነት ወንጀለኛ ሰው ነህ? ወንጀለኛ ሰው ነው ማለት ነው ከቤታችን የተደበቀው በማለት ሲያመናጭቀው፣ አባቴን መናገር አትችልም፣ አባቴን ወንጀለኛ ማለት አትችልም፣ ከፈለክ እኔን ተናገረኝ፣ አባቴ ከዛ ቤት ወጥቶላቸዋል አይደል? ስለዚህ አባቴን የሚናገር ሞራል የለህም፣ አባቴማ እንደዚህ አትለውም በማለት ሲናገረው፣ ነገር ግን ናሁም በጣም ንዴቱን መቆጣጠር ስላልቻለ ገፍትሯቸው ገብቶ ነበረ ማለት ነው። እና በዚህ ሁኔታ ኑሐሚንም ምን ሆነሃል? ምንድን ነው የተፈጠረው? ከእሱ ጋርስ እንዴት ነው? በምን ሁኔታ ነው የተጣላችሁት? የተጋጫችሁ ትመስላላችሁ በማለት ሲጠይቀው፣ ተይኝ፣ አሁን ማውራት አልፈልግም። ስለ ዳግም አሁን መልቀቂያ እንድጽፍለት እፈልጋለሁ። ከዚህ ቢሮ ተባሯል። በቃ አሁን ላይ ጻፊለት፣ ቶሎ በይ መባረሪያ ወረቀት ጻፊለት ስላት፣ እሷም እባክህ ተረጋጋ፣ እባክህ ተረጋግተ ለማውራት ሞክር ስትለውም እሱ የኔ ታዛዥ ነኝ አይደል? ስለዚህ እኔ እንደምፈልገው ነው አይደል የሚሆነው? ስለዚህ እኔ ነኝ የቀጠርኩሽ፣ አሁን ልታወጩ ይገባል፣ ቶሎ ፍጠኝ ስላት፣ እሷማ ቶሎ ይኩን ሳይሰማ በፍጹም አይሆንም ስትለው፣ ይህ ድርጅቱ የኔ እንጂ የአባቴ አይደለም፣ ስለዚህ እኔ ደግሞ ፈላጭም ቆራጭም ነኝ፣ የምፈልገው ማድረግ እችላለሁ በማለት ላይ ይገኛል። ኑሐሚንም አሁን ላይ ግራ ተጋብታለች። ዳግምን መጥቶ ፊት ለፊት ተፋጥጠዋል። ምንድን ነው እያደረግክ ያለው? አባቴን ወንጀለኛ ማለት አትችልም፣ እኔ እንደፈለግክ መናገር ትችላለህ። አባቴ ከዛ ቤት ወጥቶላል፣ እኔም ደግሞ እወጣላለሁ ከፈለክ በማለት ሲፋጥጠው፣ አንተ ወንጀለኛ፣ አንተም ልክ እንደ አባት ነህ በማለት ላይ ሲገኝ ኑሐሚንም ግራ ስለተጋባች እረፉ፣ ማታርፉ ከሆነ ለእናታችሁ ደውዬ እናገራለሁ ስትል፣ ናሆምም ደንግጧል እኮ የማን እናት? የእሱ እናት ጋር ወይስ ከኔ እናት ጋር? የትም መውደቂያው የማይታወቅ ከየት እንደመጣ የማይታወቅ ዘር ማንዝሩ የማይታወቅ ሰው እኮ ከእሱ እናት ጋር ነው ወይስ ከኔ ጋር? በማለት እንግዲህ ማሾፍ ጀምሯል። አሁን ላይ ወንድሙ መሆኑን መቀበል አይፈልግም፣ ማመንም አይፈልግም። እሱ አሁን ላይ የምትዘውረው አምራን ነች። ያበደና ያፈቀረ አንድ ነው አይደለም የሚባለው? ስለዚህ ወንድሙ ለሱ ብሎ ይህን ሁሉ እንደሚያደርግለት አልገባውም። አሁን ስለ እኔ አባት ማንሰላሰሉን ትተህ ስለ አንተ አምራን የምትባለው ነገ ጧት ለምታገባት ሴት ማሰብ ይኖርብሃል። አሁን ላይ በአሁኑ ሰዓትና በአሁኑ ደቂቃ
ከኤርሚ ጋር ሸሸ ገዳም እያለችልን ነው። ስለዚህ እሷን ብታስብ ጥሩ ነው። ይኸው ሁሉም ነገር ስታወራ ሰምቻታለሁ። ኤርሚም ነፍሰ ገዳይ እንደሆነ አሁንም ድረስ እሱ ጋር እንዳለች እየተጫወቱብህ እንደሆነም ጭምር ደረሼበታለሁ። እኔ ወንድም ነህ ብዬ አንተ እንዳትጎዳ ብዙ ነገሮችን ስለፋና ከማይመለከተኝ ቦታ ላይ ወጥመዳቸው ውስጥ ስወድቅ አንተ ግን ይሄን ትናገረኛለህ በማለት ሲናገረው ናሆምም ራሱን መቆጣጠር አልቻለም። እሳት ለብሶ እሳት ጎርሶ ከአምራ ጋር ነበር መደወል የፈለገው። ምንድን ነው የተፈጠረው? የት ነሽ? በማለት እንግዲህ ላገኝሽ እፈልጋለሁ ብሏታል። ኑሐሚንም አሁን ላይ ግራ ተጋብታለች። ምን እንደምትላቸውም ግራ ስለገባት በቃ ነገሩን ለማረጋጋት እየሞከረች ነው። አምራንም እንግዲህ ሴራዋን ጠንስሳ እየጠበቀችው ነው። ናሆምን በደረሰ ሰዓት ምንድን ነው የሆንከው? እስኪ ተረጋግተ ለማውራት ሞክር በማለት ስትጀምር እሱ ግን ከኤርሚ ጋር አሁንም ትገናኛላችሁ እየተጫወታችሁ ነው ማለት ነው በማለት ሲጠይቃት እንግዲህ ይሄ ደግሞ የኑሐሚን ሴራ ነው አይደል? ኑሐሚንና ዳግም ሲላላሱ ደርሼባቸዋለሁ። ዳግም ኑሐሚን እንደሚያፈቅራት ታውቃለህ አይደል ስትለው እሱም ደንግጧል። እኔ እንኳን እንደዚህ አልደነገጥኩም ቢሮ ላይ እየተላላሱ ሳገኛቸው ብላለች ማለት ነው። እንግዲህ የራሷን ሴራ የራሷን ጥንስስ ወደ እነሱ ጠንስሳ በወጥመዳቸው ጠላልፋ ጥላቸዋለች። እውነት ለመናገር በጣም ከባድ ወንጀለኞች ናቸው እነዚህ ሰዎች። ይቅር የሚባል ስራን አልሰሩም። እውነት ለመናገር እሱም በቀጥታ ነበር ያመናት። አንድ ሁለት አላለም። ለምን እንኳን ስለኛ ዳግም ነው እያወራሽ ያለሽው በሚላትም ሰዓት አዎ ስለ እናንተ ቤት ስለ እናትህ የልብ ወዳጅ የሆነው ጓደኛ ልጅ እሱ ስለ እሱ ነው እያወራ ያለሁት። እሱ ደግሞ ኑሐሚን ናት ይህን ሁሉ እንዲያደርግ ይህን ሁሉ ነገር እንዲፈጽም እኔ ላይ እያደረገችው እሷ ናት። ከዚህ በፊት እየተከታተለኝ ነበረ። ከእናንተ ቤትም ለራት ግብዣው በመጣው ሰዓት እየተሳቀቅኩ ነበረ ብለዋለች ማለት ነው። እኮ ለምንድን ነው የምትሳቀቂው ሲላትም እሷም በጭኔ ስር እግሩን እየነካካኝ ነበረ። እንደገና ደግሞ መታጠቢያ ቤት መሄድ አለብኝ ብዬ ወጥቼ ከዛ ለመሸሽ ነበር የተነሳሁት። ነገር ግን ተከትሎ መታጠቢያ ቤት መጥቶ በሩን ዘጋብኝ። ከዛም ደግሞ አፌን አፍኖ የተለያየ ቦታዎች ሳመኝ ስትለውም ረፊ በቃ ከዚህ በላይ መስማት አልፈልግም ተይ በማለት እንግዲህ በጣም ጮኸና ተበሳጭቷል ማለት ነው። እሷ ግን ቀድሞ እንደነገረው ገብቷታል። በቃ ይህን ሁሉ ነገር ቀድሜ እንዳልነግርህ እንዳትጣሉ ስለፈለግኩኝ ነበረ። አንተ ወንጀል ውስጥ እንዳትገባብኝ ስለፈለግኩ ነበረ ይህን ነገር መናገር ያልፈለግኩት። ነገር ግን ቀድሞ ነገረ። ቀድሞ እኔ እናንተን ለማለያየት ነው ይህን ስራ የሚሰሩት በማለት ላይ ስትነግረው እሱም በቃ ራሱን መቆጣጠር አቅቶታል። ነፍሰ ገዳይ እሱም እንደ አባቱ ነፍሰ ገዳይ ነው በማለት እንግዲህ በጣም ተናዶና ተበሳጭቶ ለመነሳት ሲሞክር በቃ ገለዋለሁ፣ እሱንም አጠፋዋለሁ በማለት ሲናገር እሷም የኔ ጌታ አንተማ በቃ እንዲህ እንድትሆንብኝ አልፈልግም፣ ግን የምርሽን ነው የምታወሪው ነገር ሲላት እሷም በወዲ ባለው ጽንስ ምልላለሁ የወዲ ጽንስ ውሃ ይሁን ብላለች ማለት ነው። አሁንም ውሃ ሆኖላታል። በነገራችን ላይ አተዋለሽ። በእርግጥ ልጁ ያለ ኃጢአቱ ነው የተወገደው፣ ያለ ኃጢአቱ ነው የሞተው። ነገር ግን እንደዚህ አይነት እናት ከሚኖረው ደግሞ እንደው ቢሞትም ይሻላል ብዬ አሰብኩኝ አሁንስ። ምክንያቱም እንደዚህ አይነት አረመኔ በወዲ ውስጥ ባለው ጽንስ እምልልሃለሁ በወዲ ውስጥ ያለው ጽንስ ውሃ ይሁን በማለት እንግዲህ እየማለች ትገኛለች። በሀሰትም መሀላዋን ደርድራለች ማለት ነው። ስለዚህ አሁን ላይ አምኗታል። በቃ በእርግጠኝነት ነው ያመናት። ስላመናትም እየበረረ ወደ ዳግም ነበረ መሄድ የፈለገው ማለት ነው። ዳግምም ከዚህ ቤት ውጣልኝ፣ አንተ ህይወቴን አመሰቃቀልከው፣ ይኸውን ስለ አባትህ እያንዳንዱ ወንጀሎቹን ደግሞ ለይኩን ሰማ በማለት ወይዘሮ ዝናሽ ስትነግረው እሷም ቤተሰቤን አወቅከው ነበር ያለችው። ስለዚህ እኛ ቤተሰብሽ አይደለንም? ቆይ እኔ ልጅሽ አይደለሁም? አባዬ ቤተሰብሽ አይደለም? ምንድን ነው የምታስቢው ብሎ ሲናገራትም እኔ ስለ አባትህ አይመለከተኝም፣ ስለ አንተም አይመለከተኝም፣ ገደል መግባት ትችላላችሁ ብላለች ማለት ነው። ስለዚህ አሁን ላይ በጣም ተስፋ ቆርጧል። በጣም ነው የሚያሳዝነው። ዳግም ይህንም በሚባባሉበት ሰዓት አቶ ለይኩን በመምጣት እንግዲህ አንተ ወንጀለኛ፣ አባትህ ምን አይነት ወንጀል ነው የሰራው? ምን አይነት ነገሮችን ያደረጋችሁት? እስኪ ስለ አባትህ ንገረኝ ሲለውም ሊያስረዳው ሲሞክርም ዝም በል ምንም ለማስረዳት አትሞክር፣ ምን አይነት ወንጀል ነው የሰራው አባትህ በማለት በጥያቄ እያፋጠጠው እያለ ድንገት እንግዲህ ናሆም መጥቷል ማለት ነው። ናሆም ሲመጣ የጥፊ እየመታ እንግዲህ እየደበደበ ቆይ ጮኛዬን ምንድን ነው ያደረካት? ጮኛዬን ለማማለል የሞከርክ በማለት እንግዲህ እየተደባደቡ ነው የሚገኙት። በእውነት ለመናገር በጣም ነው የሚያሳዝነው። አሁን ላይ ተስፋ ቆርጦ በቃ ባይተዋርነት፣ ተስፋ መቁረጥ በቃ ቤተሰብ ሆኖ ግን እንደ ቤተሰብ የማይታይበት ቦታ ላይ ተቀምጦ ብዙ ነገሮችን እሱ ወንድም ነው በቃ ወንድሜ ስለሆነ ወንድሜ እንዲጎዳ አልፈልግም በቃ
ከዚህ በፊት እንግዲህ እሱ በኑሐሚን ምክንያት ከዛ ቤት እሱን ባይወደውም ግን ደግሞ ወንድሜ ሲጎዳ በማየት አልፈልግም በማለት ነበር እንግዲህ ብዙ ነገሮችን እየለፋለት የነበረው። ነገር ግን እሱ በዛ ምትክ እንግዲህ ድብድብና ከዛ ቤት እንዲባረር ነው ያደረገው ማለት ነው። በዚህም ምክንያት እንግዲህ ዳግም አልቻለም እና ሁሉንም እያንዳንዱ ሚስጥር ዘርግፎታል ማለት ነው። የወይዘሮ ዝናሽ ልጅ እንደሆነ ወንጀሉን እሱ እንደሰራው እንደገና ደግሞ ራሱን ለፖሊስ አሳልፎ እንደሚሰጥም ጭምር ሁሉንም ነገር ተናግሯል። ወይዘሮ ዝናሽ ግን ተው አይሆንም፣ በፍጹም አይደለም፣ እየዋሸ ነው በማለት እየተርበተበተች ትገኛለች። ካላመናችሁ ማረጋገጫ የምትሉትን ነገር ሁሉ ማድረግ ትችላላችሁ፣ እውነታውና ሀቁ ግን ይሄ ነው፣ አባቴ ምስክር ነው በማለት እንግዲህ ዳግም ሁሉንም ነገር ዘርግፎታል። አቶ ለይኩንም ራሱን መቆጣጠር አቅቶታል። ለካ ወንጀለኞችን ከአጠገቤ ከስር አድርጌ ነው ስለፋ የነበረው። እኔ እኮ ቤተሰብ ብዬ ነበረ ቤተሰብ የምለው ነገር ግን ነገሩ እኔ እንደጠበቅኩት እንዳሰቡት አይደለም በማለት እንግዲህ ከባድ ነገሮችን ተፈጥሯል። እስኪ ቀጣይ ምን ይፈጠራል ብላችሁ ታስባላችሁ ቤተሰብ? እውነት ዳግም ራሱን ለፖሊስ አሳልፎ ይሰጣል? ምን የሚፈጠር ይመስላችኋል? እውነትስ አቶ ለይኩን ይቅር ብሏቸው እንደ ድሮ መቀጠል ይችላሉ? እስኪ እናንተ ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ ያስቀምጡልኝ። አብራችሁኝ ስለነበራችሁ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ባይ ባይ ቤተሰብ።